ማለት ቁም አልኩ ቁም። የሰውየው ልጅ መጣ። ያሬድ ማለት እሱ ነው። ከእሱ ጋር እንሄዳለን። ተመስገን። ያሬድ ማለት እሱ ነው። እሱ አይቀስቴ እንዴት ነው? ያሬድ እንዴት ነው? ያሬድ ማለት አንተ ነህ? አዎ እኔ ነኝ። እና ታዲያ ምንድን ነው የምናደርገው? ጸጋ እስክትመጣ እዚህ ጋር ቆመን እንጠብቃለን። የዛሬውን ቪዲዮ ልዩ የሚያደርገው ነገር ቢኖር ጸጋ አጎቷን እንደ አጎትና እንደ ቤተሰብ ሆኖ ያሳደጋትን ሰውዬ ልታገኝ ነው። በዛ መካከል ደግሞ ቀስቴና ያሬድ እንዲሁም የቀስቴ ጓደኛ አሉ ማለት ነው። እንግዲህ እነሱ ባሉበት ምን ይፈጠር ይሆን የሚለው ሁላችንም ሀሳብ ላይ ጥሎናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የበጎ ቤተሰቦችና የአፍላ ፍቅር ወዳጆች እንዲሁም ተከታታዮች እንደምን አላችሁ? እኔ ጋር አለሁኝ አልሐምዱሊላህ ሰላም ነኝ። በመጀመሪያ ይህን ቪዲዮ በምታዳመጡት እህትና ወንድሞቼ እንዲሁም ጓደኞቼ ዛሬ ሰብስክራይብ እና ላይክ አድርጉ ብያለላችሁም ከቻላችሁ ዱዓ አድርጉልኝ። ችግር ገጥሞኛል ማለት ነው። የእናንተ ዱዓ ያሸኛል። በዛ ላይ ደግሞ ወቅቱና ይህ ሳምንት የተባረከ የዱዓ ወር ስለሆነ ዱዓ አድርጉልኝ። በዱዓችሁ አስታውሱኝ። ዱዓችሁ አይለኝ፣ በዱዓችሁ አትርሱኝ ለማለት እወዳለሁ። እንግዲህ አቤልና ቾምቤ ሲገናኙ አቤልን እንግዲህ ሄኖክ ቀጥሮት ነበር የሆነ ቦታ ሊገናኙ። ስለ መቅዲ አንዳንድ ነገር ማወቅ የምፈልገው ነገር ስላለኝ ልጠይቅህ እፈልጋለሁ ሲል ቾምቤን ጠይቆታል፣ አቤልን ማለት ነው። አቤል ደግሞ ምላሹ እጅግ በጣም አሳዛኝ ነበረ። አቤል ሲጠይቀው በጣም ክፉ ነህ፣ በጣም ታሳፍራለህ። ለምንድን ነው ሩም አብራችሁ ስትገቡ እንዳያደረግከው የሆነ ነገር እንዳላችሁ ያስመሰልከው ለምንድን ነው በመካከላችን የገባኸው ብሎ ሲጠይቀው ቾምቤ አቤል ግን ፈልጌው ነው ይህ አሁን ያለህበትን ሁኔታና አሁን ማድረግ ያደረከውን ነገር እያደረክ ያለውን ነገር እንድታደርግ ስለመፈልግ ነው ሲል መልሶለታል። እንግዲህ ቾምቤ ይህ ምላሽ ያስደነገጠው ሲሆን እንዴት ማለት ለምን አስፈለገ ይሄንን ማድረጉን ሲል እንግዲህ እኔ የመቅዲን ትክክለኛ ፍቅር ከኔ አላት ወይስ የላትም? በነገራችን ላይ እኔና መቅዲ ተጣልተናል። ነገር ግን ከአንጀቷ እንዳልሆነ እኔም ደግሞ ያጠፋችሁ ጥፋት ይቅርታ እንዳደረግኩላት አመኜ እሷንም ላሳምናት ብሞክርም ነገር ግን እሷ ይቅርታ ልትቀበል አልፈለገችም። ይቅርታም ልትቀበለኝ ያልፈለገችበት ምክንያት ጥፋቷ ትልቅ ስለነበረ በዛ በጥፋቴ ልክ እሱም ይበቀለኛል ብላ ስለምታስብ ነበረ። ነገር ግን እኔ እንደማልበቀል ደጋግሜ በነግራትም አንተ በመካከላችን በደንብ ሳናወራ በመካከላችን ገባህ ሲል ለቾምቤ ነግሮታል። እንግዲህ ቾምቤ ይሄንን ንግግር ሲሰማ እኔ በመካከላችሁ አልገባሁም፣ ደግሞ ከአንተ ይልቅ እኔን ነው የምታፈቅረው፣ ስለዚህ እንደዛ ብሎ ሲነግረው እንግዲህ እንደዛ ካልክ እኔ አሁን ጊዜ የለኝም፣ ስለዚህ ወይም ደውላ ጠይቃት ሲለው ቀድሞ ከቾምቤ በፊት ቀድሞ አቤል ይደውልላታል። አቤል ሲደውልላት ያልሰራውንና ያላደረገውን ነገር ይህን አድርጎኛል፣ ይህንንም ብሎኛል፣ ነገር ግን ደግሞ ይህን ማለቱን ብቻም ሳይሆን ወደ አንቺ እየመጣ ነው፣ በዛ ላይ ተናዷል፣ ራስሽን ጠብቂ ሲል አቤል ለመቅዲ ደውሎ ነግሯታል። አዘለም አቀፈም ያው ተሸከመ ነው እንግዲህ እኛ ቾምቤና መቅዲ ይታረቃሉ። እሷ ያላትን እውነት እሱ ተቀብሎ እስካሁን ድረስ በገፋባት ምክንያት በሸሻት ጀርባውን ስለሰጣት በዛ ነገር ይጸጸታል ብለን ጠብቀን ነበር።
ነገር ግን ነገሩ ተገላቢጦሽ ሆኖ ነው ያገኘ ነው ማለት ነው። እሱም ነገሩ ቢጸጽተውም ግን በመካከላቸው ያልተፈጠረ እንግዲህ አቤል በመካከላቸው መጥቶ ይቅርታ እንዳይቀባበሉ እነሱና እነሱ እንዳይገናኙ ጭራሽ አሁንማ ጸጋም ልታግዘው ነው። ጸጋ እንግዲህ እንዳየናትና እንደሰማችሁት ጸጋ አቤልን እንደምታግዘው ወይ እሷን ርሳት ወይ ደግሞ ፍቅርህን አስመልስ ስትለው ሁለቱም አቅቶኛል፣ እባክሽን ጸጋ ምትረጂ ነገር ካለ እርጅኝ ሲላት አቤል ለጸጋ እንግዲህ ጸጋ ምንድን ነው ምረዳህ ፍቅርህን ማስመለስ ነው ስትለው አሁን ፍቅሬን ማስመለስ ሲላት እንግዲህ እሱ መቅዲን ሳታውቃት በድንገት እንደመታዋወቅ ብላ መቅዲን ቀርባ ከዛ በኋላ አቤል ጋር መቅዲ ጋር ልታገናኛቸው ቃል ገብታለታለች ማለት ነው። ቾምቤ እንግዲህ በጣም ይናደድና ወደ መቅዲ እየሮጠ ይሄድና አንቺ ታፈቅሪኛለሽ ወይስ አታፈቅሪኝም ብሎ ይጠይቃታል። በጩኸትና በብስጭት በንዴት እንደምን ሆነሃል? ተረጋጋ፣ አንተ ታፈቅረኛለህ ወይስ አታፈቅረኝም ስትለው መልሳ እሷም የጠየቁሽን ብቻ ጠይቅ መልሽልኝ፣ ጥያቄውን መልሽ ነው እኮ ምልሽ መልሽ ሲላት አንተ ለራስህ መልስ ስትለው አትመልሽልኝም ሲላት በቃ አፈቅርሃለሁ አታውቅም አይገባህም ምናምን ስትለው ከዚያ እሷ ደግሞ አንተ ታፈቅረኛለህ ስትለው አሁን እኔ ብቻ ነኝ የምጠይቅሽ ምን ያክል ነው የምታፈቅረኝ ስትለው ሲላት እሱ ምን ያክል ነው የምታፈቅረኝ ምን ያክል ነው የምትወጂኝ ሲላት አንተ ለራስህ ምን ያክል ነው የምትወደኝ ምን ያክል ነው የምታፈቅረኝ ብላን ብትጠይቀውም እሱን አንቺ አትጠይቀኝ እኔ ራሴ አውቃለሁ ልቤ ይነግረኛል ህሊናዬ ይነግረኛል ምን ያክል እንደማፈቅርሽ ቢላትም እሷም እኔም ህሊናዬ ልቤ ይነግረኛል አንተ ምን ያክል እንደማፈቅር ብትለውም በዚህ መካከል እንግዲህ ጩኸቱ መከራ አዛ ስላደረጋት ብድግ ብላ ትሄድና መቅዲ ለፊዮሪ እንግዲህ ያመሃል እንዴ ቾምቤ ምን ሆነህ ነው ያመሃል ጤነኛ አይደለም አንተ ምን ሆነህ ነው እየጮህክባት ነው በዛ ላይ ተናዳል ስለዚህ የተፈጠረው ነገር ቀስ ብለህ በእርጋታና በተረጋጋ መንፈስ ለማስረዳት ሞክር እንጂ አትጩህባት አትበሳጭም ራስህንም ለማረጋጋት ሞክር ብላ ምክር ነገር ጣል አድርጋለት ፊዮሪም ወደ መቅዲ ተከትላ ሄዳለች። ሌላው ደግሞ እንግዲህ ሄቨንን መቆሚያ መቀመጫ መራመጃ ሁላ ሰጥተዋታል። እነሱም እነማን ናቸው? እነ ሄርሜላ እንግዲህ ሄርሜላ አንቺ ልጁ ሰርቶ እንዲበላና ሰርቶ እንዲለወጥ አትፈልጊም ስትል ጥያቄ አቅርባላታለች። እንዴ አንቺ ማንሽ ምንድነሽ ከየት ነሽ ብላ ብትጠይቃትም እሱ አይመለከትሽም እኔ ሄርሜላ እባላለሁ ነገር ግን አንቺ ከቦቸ ስር ለምንድነው ማትርቂው ልጁን ሰርቶ እንዲበላና ሰርቶ እንዲለወጥ ለምን አትይውም ስትላት አስደንግጣታለች ሄቨንን። እንግዲህ ሄቨን አንቺ ማነሽ እንደምን ቤት ነሽ ተቆርቋሪ ነሽ ጠያቂ ነሽ ስትላት አዎ እኔ አፍቃሪው ነኝ ስትል መልሳላታለች ሄርሜላ ማለት ነው። አውቃለሁ አፍቃሪው እንደሆንሽ አፍቅረሽው እንደነበረ ግን አፍቅሮሽ እንደነበረ አውቃለሁ ነገር ግን ጥያቄውን እንደመለሽበትና እንደማትፈልጊው እንደማታፈቅሪው ነግረሽዋል አቋምሽን አሳውቀሽዋል አሁን እኔን የመጠየቅ ከሱ ራቂ ከሱ ቅረቢ የምትይበት አንዳችም መብት የለሽም ስትል መልሳላታለች ሄቨን ማለት ነው። እንግዲህ ሄቨን ሄርሜላን ተዋጣዋት ስትል ቤቲ ተጨቀጭቃታለች። ቤቲ ተጨቀጭቃት ኢዩሲያስ ሲጨቀጭቃት የጀሪን ተወጣው ስትል ደግሞ በቃ ሌላ ነገር ብቻ እሷ ችላ ተቀምጣለች። ቦቼም ከሄቡ አርቅም ሄቨንም ከቦቼ አርቅም የሚመጣውን ነገር እጋፈጣለሁ ብለው ውዴታቸውን እህትማማችነታቸውንና ወንድማማችነታቸውን እንደቀጠሉ ናቸው ማለት ነው። በነገራችን ላይ ቦቸራ የሳቄ ምንጭ ነው። በጣም ነው የሚያስቀኝ፣ በጣም ነው የሚያዝናናኝ። ማለትም ቀልዱ፣ ነገሩ፣ ወሬው፣ መልሱ፣ ጥያቄው፣ ሁሉ ነገሩ
እንግዲህ ቦቸራን አንጠልጥሎ ወስዶታል፣ ቀስቴ ማለት ነው። ቀስቴን እንግዲህ በአንዳንዲት እንግሊዘኛ እየለቃቀመ በአሽሙርም ይሁን በቀጥታ አማርኛ እየተናገረው ስለሆነ እንግዲህ የሚያደርገው ቢያጣ እንግዲህ በወገቧ ዙሮ ተሸክሞት ሩቅ መንገድ ወስዶታል ማለት ነው። ገንገሌ ጥለው ነው መሰለኝ። እኔ በነገራችን ላይ ቦቸራ ያው ያስቀኛል፣ ያዝናናኛል። በቀጣይ ቪዲዮ እስከምንገናኝ